ዛሬ ከህይወቴ ካጋጠመኝ አንዳንድ ነገሮች እስኪ ልበላችሁ። በስደት ዓለም ላይ ብዙ ነገሮች ያጋጥማሉ። ብዙ መነሳት አለ፣ መሰበር፣ መውደቅ አለ። ከዛ ደግሞ እንደገና አንገራግዳችሁ መቆም አለ። ምን ልላችሁ ነው? ስደት ዓለም ላይ ስትኖሩ ብዙ ፈተናዎች አሉ፣ ብዙ ጥላቶች አሏችሁ። ደህና ሰው መልሰው በህይወታችሁ ገብተው ህይወታችሁን ሊያጨልሙባችሁ፣ ህይወታችሁን ሊያበላሹባችሁ የሚጥሩ ብዙ ሰዎች አሉ። በህይወታችሁ ከሚኖሩ ሰዎች አንድ ወይንም ሁለት ሶስት ሰዎች ጥሩ ሰዎች ቢኖሩ የተቀሩት ሁሉንም የእናንተን ህይወት ደስተኛ መሆን፣ የእናንተን መለወጥ፣ የእናንተን እድገት የሚፈልጉ ናቸው ማለት አይደለም። ምን ልላችሁ ነው? እዚህ ዱንያ ላይ ስትኖሩ በጣም የእናንተ ከፍታ የሚያስደስታት ሴት ፍጡር ብትኖር እናታችሁ ብቻ ናት፣ ሌላ አይደለም። ምናልባት አንዳንዴ አላህ ሱብሃነሁ ወተዓላ ከወፈቃችሁ ቤስት ጓደኛ፣ ጥሩ ጓደኛ ካለቻችሁ ያቺ ሴት ምናልባት በህይወቷ የእናንተ መለወጥ፣ የእናንተ ትልቅ ቦታ መድረስ፣ የእናንተ ደረጃ ላይ መውጣት ሊያስደስታት ይችላል። እና ሀባይቢ የሆነ አላማ ስትጀምሩ እኔ እኮ እንደዚህ ጀመርኩኝ፣ እኔ እኮ እዚህ ቦታ እየሰራሁ ነው፣ እኔ እኮ ይሄን ላረግ ነው ብላችሁ ለሰው መናገርን ሳይሆን እራሳችሁ ከፈጣሪያችሁ ጋር ተነጋግራችሁ ደረጃ ለመድረስ ለመለወጥ ሞክሩ። በቃ ብዙ ጊዜ አታውሩ፣ ህይወታችሁን አታውሩ፣ ሀያታችሁን አታውሩ፣ በቤታችሁ ያለውን ነገር አታውሩ። ድብቅነትን ልመዱ። ህይወት በጣም አስተማሪ ናት። በተለይ ስደት ዓለም ያላችሁ እህቶች ጓደኛ አለኝ ብላችሁ ለሴት ጓደኛ ይሄን እንዲያርጌ፣ ይሄን እንዲሰርች፣ ይሄን እንድብል አትበሉ። ጥግ ላይ ስትደርሱ ወይንም ደረጃ ላይ ወይንም እዛ የምትፈልጉት ቦታ ላይ ስትደርሱ እኔ እኮ ይሄንን አረኩ ስትሏት የምትወዳችሁ የእናንተ ጓደኛ ከሆነች በጣም ደስ ነው የሚላት። ማሻአላህ በጣም ደስ ብሎኛል፣ አልሐምዱሊላህ ምናምን ትላችኋል። ግን እሳ የማትፈልግ ሴት ከሆነች ታነግሪ ለኔ ለምን እንደዚህ ሳትነግሪኝ እኔን ብነግሪ ምን ችግር አለ ትልሻለች። ስለዚህ ምን ልላችሁ ነው? ህይወት በጣም አስተማሪ ናት። እንደ ስደት ዓለም አስተማሪ ነገር ያየሁበት ነገር የለም። እኔ በስደት ዓለም በጣም ብዙ አመታትን አስቆጥሬያለሁ። አልሐምዱሊላህ ብዙ ነገሮች ገጥመውኛል። ብዙ ፈተናዎችን አሳልፌያለሁ። እንደውም ብዙ ጊዜ እንደኔ ስደት ዓለም ላይ የተፈተነ አለ ብዬ አላስብም። አልሐምዱሊላህ እነዛ ፈተናዎች፣ እነዛ በህይወቴ ላይ የነበሩ መሰናክሎች ግን በጣም ጀግና ሴት ነው ያደረጉኝ። በጣም ጠንካራ ሴት ነው ያደረጉኝ። ዛሬ ላይ ምንም ይፈጠር ምንም በህይወቴ ላይ የሚመጡ ፈተናዎች ያን ያክል የሚያሸንፉኝ ወይ የሚበግሩኝ አይነት ሴት አይደለሁም። ጠነክራለሁ። በጣም ጠላቶቼ ዝቅ ብዬ እዛ ቦታ እኮ አደርስም፣ አላማ የላትም እኮ እሷ አላማ ቢስናት ተብዬ አውቃለሁ። በጣም ከምወዳችሁ የኔ ነው ከምላቸው ሰዎች ላኪን ግን አላማዬን እኔ እኮ አላማ አለኝ ብዬ አልመለስኩላቸውም። በሰዓቱ አላማ እንዳለኝና አላማ የሌላት ሴት አለመሆኔ በአይንና በተግባር ማሳየትን በጣም እንትንላለሁ መርጣለሁኝ። እና ምንላችሁ ነው? ሰው ስለተንጫጫ ውሻ ስለጮህባችሁ ይነክሳችኋል ወይ ይበላችኋል ማለት አይደለም። ሰው ስለተንጫጫባችሁ ደግሞ ይጥላችኋል ያ ሰው ወይንም ዝቅ ያደርጋችኋል ማለት አይደለም። ህይወታችሁ ውስጥ ማንም ይሁን ምንም ጣልቃ አታስገቡ። በቃ የሆነን ነገር ልትሰሩ ታሰባችሁ ስሩ። ጥግ ድረስ ለመድረስ ሞክሩ፣ ለመለወጥ ሞክሩ። አገራችሁ ተመልሳችሁ ሄዳችሁ ደግሞ እናንተን የማይመጥን ቦታ ለመውደቅ ከእናንተ ዝቅ ያለ ቦታ ከነበራችሁበት ዝቅ ያለ ቦታ ላይ ለመኖር ምርጫ አታርጉት። እንደውም ከፍ ያለ ቦታ ላይ የተሻለ ቦታ ላይ ለመድረስ ምርጫችሁን፣ አላማችሁን፣ ግባችሁን ከፍ አድርጋችሁ ሞክሩ። በእውነት ትችላላችሁ። አንችልም የሚለውን አእምሮ ተቅንጭላታችሁ ላይ አንሱት። እንችላለን ብላችሁ ወስኑ። እና በዚህ አጋጣሚ ምን ልላችሁ ነው? ስደት ዓለም ስትኖሩ ተስፋ ነው አትቁረጡ። በቃ ተስፋ መቁረጥ ይሄ የሴት ልጅ ባህሪዋ አይደለም። ራሳችሁን፣ ማንነታችሁን፣ ክብራችሁን ጥግ ድረስ ሞክሩ። ለማይሆናችሁ ህይወት፣ ለማይሆናችሁ ወንድ ደግሞ ራሳችሁንም ገንዘባችሁንም አሳልፋችሁ አትስጡ። በእውነት ነው የምላችሁ። ነገ ያ ሰውዬ የሚፈልጋችሁ የሚወዳችሁ ከሆነ ገንዘባችሁን ዛሬ ላይ ከምትሰጡ ነገ ተለውጣችሁ ሆነ ቦታ ላይ ሆነ ደረጃ ላይ ደርሳችሁ ያ ሰው የሚፈልጋችሁ ከሆነ ይመጣል። ላኪን ግን ሰጥታችሁ መጨረሻ ላይ ያ ሰውዬ ገንዘቡንም ታትሆኑ ተሱም ሳትሆኑ ባዶችሁን ትቀራላችሁ። ብዙ እህቶች እንግዲህ በሶሻል ሚዲያ ላይ እንደሚያለቅሱት እንደሚሆኑት እያያችሁ ነውና
በቃ ስደት ዓለም ያላችሁ እህቶች፣ እኔን የምትከታተሉ እህቶች ራሳችሁን ለማሸነፍ ራሳችሁን ለመለወጥ ሞክሩ። ስሬስሊ በቃ ይሄ ካለሱ አልችልም፣ እኔ እኮ እሱ ከሌለ እንደዚህ ሆናለሁ ምናምን የምትሉትን ነገር አቁሙት። በጣም ትችላላችሁ። እንደውም ያ ሰው ነው ታለ እናንተ መኖር የሚያቅተው እንጂ እናንተ እንደምትችሉ አሳዩት።